የምስራች ግድቡ ተጠናቀቀ። ዓለምን ያነቃነቀ ምርቃት ተዘጋጅቷል። አይነት ምልክት ይህንን በብዙ ዋጋ የተገኘን ማሸነፍና ምስራች እንመለከተዋለን። እስከ መጨረሻው ድረስ አብራችሁን ቆዩም። ትራምፕና አልሲሲም ተጠርተዋል። ከሚያደማን የጥላቻ ፖለቲካ ከሚያደማን የእርስ በርስ ጦርነት መካከል የፈነጠቀ ታላቅ ብርሃን፣ ታላቅ የምስራች። እንኳን ደስ አለን፣ እንኳን ደስ አላችሁም። ኢትዮጵያ የዓመቱን ትልቅ ድግስ አዘጋጅታለችም። ድግሱ ዓለምን የሚያነቃንቅ እጅግ ግዙፍ ዝግጅት ነው። የዓለም መሪዎች ቀጠሮ እንዳይዙ ተነግሯቸዋል። መቅረት አይቻልም የተባለለት ከአፍሪካ እስከ አውሮፓ፣ ከእስያ እስከ ደቡብና ሰሜን አሜሪካ ድረስ ያሉ መሪዎች የተጠሩበት፣ ምናልባትም ኢትዮጵያ ከአድዋ ድል በኋላ የተቀዳጀችው ግዙፍ ድል ሊከበር ቀኑ ተቆርጧል። አባይ ገመገሙ፣ አባይ ሆደ ቡቡ፣ አባይ ስደተኛው፣ አባይ ነጭናጨው፣ አባይ ሆዳሙ፣ አባይ አዋዩ፣ አባይ ግብስብሱ፣ አባይ ድፍርሱ፣ አባይ ታሪኩ፣ አባይ ታላቁ፣ አባይ የግብጽ ጌተው፣ አባይ የኢትዮጵያ ተራሮች ወተት፣ አባይ ተላላኪው፣ አባይ ደመጠጭው፣ አባይ ግንድ ተሸካሚው፣ አባይ ወርቅ አጣቢው፣ አባይ መልእክተኛው፣ ብራና ጠቅላዩ፣ አባይ የነገስታት ደብር፣ አባይ ተበዳሪው፣ ጥቁር ነጭ መራጩ፣ የኑቢያ ስልጣኔ መሰረት፣ የፑንት የዳማት ጥም ቆራጭ፣ የአክሱም ወሰን፣ ዘላለማዊው የበረሃ ወተቱ አባይ ከ14 ዓመታት አስጨናቂና እልህ አስጨራሽ ትግል በኋላ ተጠናቆ ሊመረቅ ነው። ሁሉም የሀገራት መሪዎች መስከረም 1 ጥንተ የሰው ልጅ ዘር መገኛ በሆነችው ኢትዮጵያ እንዲገኙ ተጋብዘዋል። ጥሪው የአሜሪካን ፕሬዚዳንት ዶናልድ ትራምፕ ዘንድም ተልኳል። ይህን የምስራች፣ ይህን ታላቅ ድል፣ ይህን የኢትዮጵያን ያልሸነፍባቸው ግድብ ቀን አልቋል። ኢትዮጵያ በራሷ አቆጣጠር መስከረም 1 ቀን 2018 ይህንን ግዙፍ ግድብ ልታስመርቅ ተዘጋጅታለችም። ዝግጅቱ ኢትዮጵያ ውስጥ እስካሁን ያልታየ ይሆናል። የግድቡ ምርቃት 3 ወራት ብቻ ቀርተውታል። እነዚህ 3 ወራት ጊዜ ውስጥ የምርቃቱ ዝግጅት ሙሉ ለሙሉ ይጠናቀቃል። 99% የደረሰው የህዳሴው ግድብ ግንባታም በቀጣይ 3 ወራት ያልቃል። ኢትዮጵያ የህዳሴው ግድብ ምርቃት ዓለምን ያነቃነቀ እንዲሆን አልማለችም። በዚህ የምርቃት ዝግጅት ላይ ዶናልድ ትራምፕን ጨምሮ የአባይ ተፋሰስ ሀገራት የሆኑ መሪዎች የግብፅን ፕሬዚዳንት አልሲሲን ጨምሮ ጥሪ ይቀርብላቸዋል ተብሏል። በዓለም አቀፍ ደረጃ ታዋቂ የሆኑ ሙዚቀኞች፣ ደራሲዎች፣ ፖለቲከኞች፣ የጥቁር መብት ታጋዮች፣ ፓን አፍሪካኒስቶች ሁሉ ይገኛሉ። ለህዳሴው ግድብ መዝሙሮችና ዘፈኖች ተዘጋጅተዋል። ድል አድርገናል፣ አሸንፈናል የሚሉ የምስራች ድምጾች እየተዘጋጁ ነው። በዚህ የምርቃት ስነ ስርዓት ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዲገኙ ለማድረግ በውጭ ጉዳይ ሚኒስቴር በኩል ከወራት በፊት ጀምሮ እንቅስቃሴዎች እየተደረጉ እንደሆነ አስቀድመው የወጡ መረጃዎች ያመለክታሉ። ዶናልድ ትራምፕ የአፍሪካን ምድር ለመርገጥ ከፈለጉ ከዚህ የተሻለ አማራጭ የላቸውም። ኢትዮጵያ ለዶናልድ ትራምፕ ግብዣዋን ቀደም አድርጋ እንደላከሽ ግን መረጃዎች ያመለክታሉ። ከዚህ ቀደም የአሜሪካው ፕሬዚዳንት ባራክ ኦባማ አዲስ አበባን ጎብኝተው ያውቃሉ። ዶናልድ ትራምፕም በቦምብ ይፍረስ ያሉት ግድብ ምን ያክል ውብ እንደሆነ እንዲመለከቱት ተጋብዘዋል። ለአፍሪካ ለሁሉም መሪዎች ጥሪ ይቀርባል።